ስልኬ ወደቀ ታቀብኛለሽ ሮቤል ደቀቀ ለማንም አልናገርም የኔ ባል ሚስጥር ሆኖ የሚቀረው ነገ ብቻ ሲቀር ገባሽ አይደል ሮቤል የምሬ ነው እንዴ ነው የምቀልደው እንዴ አጭን ይሰልሻል ከሮቤል ክፍል ጓሚል ድምጽ ሰማሁ ልበል የምን ድምጽ አሁን ጓሚል ድምጽ አልሰማሽም አላልሰማሁም እስኪ ቆይ ቼክ አድርጌው ልምጣ ወድቆ እንዳይሆን እንዴ ምን ይሆናል ብለህ ነው መቼም አይወድቅም አይደል ኧረ ምንም ችግር የለውም አንዴ አይቼው ልምጣ አንተማ መሄድ የለብህም ወይ ደግሞ እኔ አይቼው እመጣለሁ ምንሻል ኧረ ሰላም ነው እንዴ አንተ መሄድ የለብህም ብዬ እኮ ነው ምንድነው የተፈጠረ ነገር አለ ኧረ ምንም አልተፈጠረም በቃ ወድቆ እንዳይሆን ዝም ብዬ ቼክ ላድርገው ባይሆን አንቺ ሳሎን ጠብቂኝ ሮቤል ምንድን ነው የወደቀ ነገር አለ እንዴ ጓሚል ድምጽ ሰማሁኝ እኮ እዚህ ኧረ አዎ ሰምቻለሁ እርግጠኛ ነኝ ነው የወደቀ ነገር አለ ጓብ የሚል ነገር ሰምቼ ነው የመጣሁት ኧረ ምንም ድምጽ አልሰማህም እዚህ ስልኬ ወድቆብኝ ስልኬ ወድቆ እኮ ነው እኮ ታዲያ የት አለ ስልኬ አነሳሁት እኮ ስልኬ ይኸው አነሳሁት እኔ እንዴት እንትን እንደምንም ብዬ አነሳሁት ምን ሆነ ነው እንዴ እንደዚህ አይነት ነገር ሲያጋጥም አንዳችን እናጠራንም እንዴ ያው በቃ ሁሌ ማስቸገር እናንተ ከበደኝ ስንት ጊዜ ልንገርክ አንተ እኮ በፍጹም አታስቸግረንም እንደዚህ እንዲሰማማ አልፈልግም እኔ ወንድም እሺ ወንድሜ እሺ ግን ምን ሆነ ነው እንደዚህ ላበላብ ሆንከው እያመመህ ነው እንዴ ላብ ሙቀቱ በጣም ነው የሚያቃጥለው አንተ አላለበህ እንዴት እንዳላለበህ በጣም ነው የሚያቃጥለው ሙቀት ታዲያ እንደዚህ እስከሚያለበ ድረስ አዎ ሙቀት እኔ አልችልም ታውቂል እንትን ይለኛል ያለበኛል አታስብ ወንድሜ እኔ ደህና ነኝ እንዴ እንዳስጨነኩ በሞት ይሻለኛል እኮ ወንድሜን እያሰቃየሁት ትርፈት ወይኔ ትርፈት ምን ተፈጠረ
ምን ይፈጠራል ብለሽ ነው? ስልኩ ወድቆበት ነው። ኡፍ አየህ አይደል? አንተ ዝም ብለህ ጨነቀው። ምንም እንደማይሆን አውቄው ነበር። እኔ ግን እዚህ ቤት እየተካሄደ ያለው ሁኔታ በሙሉ ግራ እየገባኝ ነው። የምን ሁኔታ? የሮቤል ሁኔታ ነው። መኝታ ክፍሉ ሲገባ ሰውነቱ ሙሉ በላብ ተጠምቋል። በዛ ላይ ስሜቱ ልክ አይደለም። በጣም ተረብሿል እኮ። ቆይ ምን ሊሆን ይችላል? ምን አውቃለሁ እሱ። እና ተቀመጥ እስቲ አንተ። እኔ ገብቼ ሊው ና ቁጭ በል። ቆይ ምን ተፈጠረ? ገደልኳት። ሙች በለኝ። ሙች የኔ ጀግና እኮ ነህ። እሺ ቆይ አሁን ምንድን ነው ማድረግ ያለብን? አሁን ሬሳውን በሆነ መንገድ እናስወግደዋለን። አይ እንደዛማ መሆን የለበትም። የሆነ የተለየ ዘዴ መፍጠር አለብን። እሺ ቆይ ግን አሁን ሬሳውን የት ነው ያደረግከው? እዛ አልጋ ስር ነው ያለው። እሺ በቃ ይኸውልህ ወንድምህ የሆነ ነገር ተፈጥሯል እያለኝ ስለሆነ የመጣሁት ተመልሼ ሂጅ ላረጋጋው። ቻው በቃ። ቆይ ምን ሆነሃል? የኔ ቆንጆ በጣም ናፍቀሽኛል። ትንሽ ተረጋጋ። መጠበቅ አለብን። ከዛም በኋላ እንደፈለክ ናፍቆትን መወጣት ትችላለህ። ደግሞ ከአትነሳ ከዊልቸሩ ላይ ድንገት ሊመጣብህ ይችላል። ሳራ 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 ልጅ ትዳነ ቆይ ሳራ አየህ ዝም ብለህ ተጨነቀው። ወንድምህ በጣም ደህና ነው። የኔ ፍቅር ወንድሜን ምን ያህል እንደምወደው ታውቂያለሽ አይደል? አንዳች ነገር ሆኖ ማየት ስለማልፈልግ እኮ ነው። የኔ ባል ታውቃለህ፣ ይሄ ንጹህ ልብን በጣም ነው የምወድልህ። እኔ የምልሽ ሳራን ከቅድም ጀምሮ በጠራት ምላሽ አትሰጠኝም። የት ሄዳ ነው? አላየሻትም እንዴ? አላየኋትም። እኔ እንጃ ሱቅ ሄዳ ሊሆን ይችላል። ሱቅ ልከሻት ነው እንዴ? ማ እኔ ኧረ አላኳትም እንዴ? እና ሱቅ ሳትልኪያት በራሷ እንዴት ሄደች? ወይ በቃ ስመጣ እንጠይቃታለን። በቃ እንግዲህ ለማንኛውም እኔ የማገኛቸው ሰዎች አሉ፣ ደርሼ ልምጣ። ደህና ዋል። እሺ ሰላም። ታውቃለህ ጭንቀቴን ሁሉ እኮ ነው ያቀለልክልኝ። የኔ ቆንጆ አንቺን የመሰለች ሴት ሚስቴ ለማድረግ ምንም ቢሆን አደርጋለሁ። ምንም። እኔ ግን ከዛ ጀዝባ ወንድም ጋር መኖር በጣም ነው የሰለቸኝ። በዛ ላይ ደግሞ ያንተን ገላ ለምጂ ከሱ ገላ ጋር መስማማት አልቻልኩም። እባክሽ ተይው። ታውቂያለሽ የሆነ በቃ እኔ ራሱ እኮ ገና ሲነካሽ ሳየው በጣም ነው የምናደደው፣ ደሜ ነው የሚፈላው። አይዞህ የኔ ጌታ፣ ትንሽ ጊዜ ነው። የኔ ቆንጆ እኔ ግን
በሁሌ ትዕግስት እያለቀ ነው። ከዚህ በላይ መቆየት የምችል አይመስለኝም። አንተ ምን ጨነቀ? ከኔ ጋር እንደሆነ ምርጥ ጊዜ እያሳለፍክ ነው። እሱስ ልክ ነሽ፣ ግን እኔ ብቻ እንድትሆኝ ነው የምፈልገው። በዛ ላይ ደግሞ የሰረቁት ነገር በጣም ነው የሚጣፍጠው። በቃ አንቺ መቼም መልስ አታጭም አይደል? ከምንም ነገር በላይ ግን ደስ የሚለው እቺ መዘዘኛ የሆነች ሳራን መግደላችን ነው። በጣም አንቺ ስሚ፣ ስለና ስለአንቺ እኮ አውቃ ነበር። በቃ እኮ ደርሳብናለች። ታውቃለህ፣ ዛሬ እኮ ልነግረው ስትል ነው ሮቤል ይጠራሻል ብዬ ወደዚህ ላኳት። አስበሽዋል? ግን እንዴ ነግረው ቢሆን ኖሮ እኮ በዚህ ሰዓት ሁለታችንም ሞተን ነበር። እርግጠኛ ነኝ ይገለናል። ወንድሜን አውቀዋለሁ። ከዚህ በኋላ ስለኛ ህይወት ሚስጥር ማንም ሰው የሚያውቅ የለም። ሬሳውን ግን ማስወገድ አለብን። ማታ ላይ እናደርገዋለን። አድናን ከተኛ በኋላ። እስከዛን ድረስ ባይቆይ ጥሩ ነው። እና ቆይ ግን ለምን አውጥተን አንጥለው? አሁን ሰው ቬንስ አድናን የለም፣ ሳይመጣ አውጥተን እንጣለው። እሺ አንቺ ካልሽ። ግን እኮ ዛሬ መጣል ግን በጣም ከባድ ነው። ችግር የለውም። አድናን ቶሎ ከወጣ ከዚህ ቤት አይመለስም። እሺ ሳቢ፣ ቀስ ጨርቁ እንዳይቀለጥ። እሺ ቀስ። ግራ አድናን መጣ። ራሱ ነው። መልሳት። አንቺ ያልሹ እንዳይመጣ። አቤት የኔ ባል። እንዴ እዚህ ምን ታደርጋለሽ? ሮቤል ደህና አይደለም እንዴ? ደህና ነው። እንዲሁ ሊያው ብዬ ነው። እኔም ሊያው። የምን ሆነሽ ነው? አሳልፊኝ እንጂ። ተኝቷል፣ አቀስቅሰው። እኔም እኮ ሳልቀሰቅሰው ሊያው ነው ያልኩት። ተው አልኩ አይደል እንዴ? እንዴት ግን ቶሎ መጣ? የጓደኞቼ ቀጠሮ ተሰርዞ ነው። ሳራ ግን የት ነው የሄደችው? እኔ እንጃ። እኔ ምን አውቃለሁ? ለኔም እኮ አልነገረችኝም። አንድ ማውራህ ነገር አለ ብላኝ ነበረ። የምን ነገር? እኔ እንጃ አልነገረችኝም። ሳራ ንገሪኝ እንጂ። ይኸውልህ ዛሬ ባልነግርህ የእውነት ኃጢአቱ የኔ ነው የሚሆነው እኮ። ንገሪኛ። ምንድን ነው? አትፍሪ። እሺ ለምንድን ነው የማትነግሪኝ? ማንን ነው የምትፈሪው? ይኸውልህ አሁን የምነግርህ ነገር ለአንተ ከባድ ሊሆን ይችላል፣ ግን ደግሞ ግዴታ ማወቅ አለብህ፣ መናገር አለብኝ እኮ። ምንድን ነው? ላታምነኝ ትችላለህ፣ ግን ደግሞ የእውነት በአይኔ በብረት ያየሁት ነገር ነው። ሳራ ትነግሪኝ እንደሆነ ንገሪኝ እንጂ። እሺ ይኸውልህ ሚራና ሮቤል። ሳራ እስካሁን እዚህ ነሽ? ቤት እንኳን አልተጸዳም። አሁን አጸዳለሁ። እሺ ሁልጊዜ መናገር ያለብኝ አይመስለኝም። ሚራ በወሬ ይዣት እኮ ነው። የምትነግረኝ ነገር አለ። ለአንተ ምን ልነግር ነው? በተናገሪያ ሳራ እንስማሽ። አይ ይቅር፣ ምንም አይደለም። ሳትጨነቂ በነፃነት ንገሪኝ። አሁን ሌላ ጊዜ እነግርሃለሁ። አሁን ግን ወደ ስራ ልግባ። ይሻላል ካልሽ ምን ይደረጋል? በቃ ሌላ ጊዜ ትነግሪናለሽ። ምን ሆነሽ ነው? አሁን እኮ ልትነግረኝ ነበር። በቃ አታስጨንቃት፣ ሌላ ጊዜ ትነግራናለች። በይ ቀጥይ ወደ ስራሽ። እሺ ደግሞ ስሚ፣ ሮቤል እየፈለገሽ ነበር። ክፍሉ ሂጂና ለምን እንደፈለገሽ ጠይቂ። እሺ ቀጥይ። የኔ ባል በቃ እንደዛ ከሆነ ሁሉንም እውነት ልንገራ። የምን እውነት?
የተፈጠረ ነገር አለ እንዴ? አዎ ከባድ ነገር ተፈጥሯል። ምን ተፈጠረ? ሳራ ምን ሆነች? እሷማ ምን ትሆናለች? ስራ ለቀቀች እኮ። መቼ? አይገርምም? ዛሬ ለአድናን መንገር ከብዶኝ ነው ብላ ለኔ ነግራኝ ሄደች። እውነትሽን ነው ሜራ? ለምን አልነገርሽኝ? እንዴ አሁን እኮ ነው ልክ አንተ እንደወጣ እሷ ከውጭ መጣች። ከዛም በኋላ ለአድናን መንገር ፈርቼ ነው አንቺ ንገሪልኝ ብላ ልብሷን በሙሉ ይዛ ወጣች። ቆይና አንቺ ዝም አልሻት እንዴ? አንቺ አረ በጣም ለምኛታለሁ። ሮቤል ራሱ እንዴት እንዳዘነ ቀላል አለምናት። ግን ደግሞ ፕሮሰሴን ጨርሻለሁ መሄድ አለብኝ ብላ ጥላን ሄደች። እኔ ይሄንን በፍጹም ላምን አልችልም። ይህ ሳራ ሻንጣ አይደለም እንዴ? ሚራ የራሷ ሻንጣ እኮ ነው። ልብሷም ራሱ ሚራ አቤት። ይህ ሳራ ሻንጣ አይደለም እንዴ? እኔ እንጃ የምትፈልገውን ብቻ ነው ይዛ ሄደችው። ይሄ የማትፈልገው ልብሷ መሰለኝ። ይሄ እኮ ጠቅላላ ልብሷ ነው እንዴ? የእሷ ልብስ ከዚህ ይበልጣል እንዴ? እንዴ ብዙ ልብስ ነበራት እኮ እዚህ እያለች እኮ። እኔ በጣም ብዙ ልብስ ነው የገዛውላት። እርግጠኛ ነኝ ይሄ የማትፈልገው ልብሷ ነው። እንደዛ ከሆነ ልትመለስ አስባለች ማለት ነው። እኔ እንጃ የኔ ፍቅር፣ እኔ ምን አውቃለሁ። ሲቆልደውላት ታችሁ እንዴት ሄደች? የኔ ፍቅር የሳራ ስልክ ከሮቤል ክፍል እየሰማሁት እኮ ነው ሲጠራ። ኧረ አይደለም ተሳስታል። እርግጠኛ ነኝ አይደለም። በደንብ እርግጠኛ ነኝ እንጂ ከዛ እኮ ነው እየሰማሁ ያለሁት። ወይኔ አማረኝ። ምንድን ነው ያማረሽ? እንቁላል። የምን እንቁላል? ልጅ በጣም አስቸጋሪ ነው መሰለኝ። አማረኝ። አንዴ ሳራ ስልክ እየጠራ ነው። ስልኳ የት እንዳለ ማረጋገጥ አለብኝ። እንዴ እሱን እንደሚያሳስብ በዚህ ሰዓት እኔ እኮ አማረኝ እያልኩ ነው። እሺ በቃ አንቺ ቼክ አድርጊ። እኔ እንቁላሉን ገዝቼልሽ እመጣለሁ። እሺ እኔ ውድ ደግሞ አታስብ። ሳራ ምንም አትሆንም። አታንኳኪም እንዴ? አደንግጦ ደኔ ነኝ። ለምን አልደንግጥ? እዚህ ቤት ውስጥ ሬሳ አስቀምጬ አደንግጥ ትላለች እንዴ? ወይ ግን ለመሆኑ ማን የደወለው? ባካ አድናን የደወለው። ይልቅ ቶሎ ብለህ ሲሙን አውጣው። እሺ እኔ ፍቅር ቆይ እኔ ፍቅር ዛሬ ደግሞ ስራ አይሄድም እንዴ? ስራ የሚሄድ አይመስለኝም። እሱ ጭራሽ ሳራ ሳትነግረኝ አትሄድም ምናምን እያለኝ ነው። እባክሽ ተይው።
ምን አይነት የማይረባ ነው አስመሳይ። ይኸውልህ ምናልባት ከጠየቀ የውጭ ፕሮሰስ ጨርሳ ልትሄድ እንደሆነ እንደነገረች ንገረው። እሺ እሱ አያሳስብም። ዝም ብሎ እኮ ነው አክት የሚያደርገው። አሁን 2 ቀን ቢሆናት ይረሳታል። ዝም ብሎ ሲያስመስል ነው። እኔ አላውቅም። ይሄ ሬሳ ከዚህ ክፍል ካልወጣ በስተቀር እኔ ሰላም ማግኘት አልችልም። ሌሊትም ቢሆን ይሄ ሬሳ ከዚህ ክፍል መውጣት አለበት። አትጨነቂ። ልጄን እንዳትጎጂብኝ የኔ ቆንጆ። ከዚህ በኋላ ለአንቺም ለልጃችንም ጥንቃቄ ማድረግ አለብሽ። እሺ ልጅ አባት፣ በጣም አፈቅርሃለሁ። እኔም በጣም በጣም ከአንቺ በላይ ከዚህ ከማይረባ ባልሽም በላይ ነው ማፈቅርሽ። እሺ በቃ ልጅ በቃ ልጅ። እሺ አሳልፈኝ እንጂ ነው ለፊያ አሁን በይሰው ለመቅረት ነው አይደል? ተመልሼ እመጣለሁ። ላቆይሽ። ጣፋጭ እኮ ነሽ። ጣፋጭ ለአንቺ ምንም አደርጋለሁ። እንዴ ወንድሜ። ወይ አድናን እንዴት ዋልክ? እግዚአብሔር ይመስገን። ገና ነው የመጣ ነው እንዴ? አዎ ጓደኞች ጋር ሄጄ እኮ ከዛ መምጣቴ ነው። እኔ የምልህ አሁን እንዴት ነህ? ያው ደህና ነኝ እግዚአብሔር ይመስገን። ለውጣለሁ። ቅድም የአንተ ክፍል የሳራ ስልክ ሲጠራ ሰማሁ ልበል? አዎ አይ እንትን ነው እኮ የእኔ ስልክ ነው። ይገርምሃል የሳራ ስልክ ጥሪ ደስ አለኝና የኔንም እንደሱ አደረኩት። እንደዛ ነው እንዴ? ግን ይገርማል። ምኑ? አንድም ቀን ሳራ ለእኔ ሳትነግረኝ ከዚህ ቤት ተነስታ ትወጣለች ብዬ አስቤ አላውቅም ነበር። እባክቷት ያው ተረቱ ሰው ማመን ቀብሮ ነው አይደል? አይ በፍጹም ሳራ አንዳች ነገር ካልገጠማት በቀር ከዚህ ቤት የሚያስወጣት ምንም ጉዳይ የለም። ከሳራ ጋር እኮ እንደ ቤተሰብ ነበር አብረን ስንኖር የቆየ ነው። አዎ ይሆናል። አድናን እኔ ትንሽ ማታ ቅልፍ ስላልተኛው ልግባና አልተኛ። እሺ ወይ ቻው። ላግዝክ ይሻላል። እንደው ሁሌ ያስቸገርኩ። ኧረ ምንም ችግር የለም ወንድሜ። አይ እንደው ተናገር። አተኛም እንዴ? የሳራ ነገር አሳስቦኝ ነው። የሳራ ነገር ደግሞ ምኑ ነው የሚገርመው? ሳትነግረን ድንገት ተነስታ መሄዷ ነው። ባዳ እንደሆነ ባዳ ነው። ይሄ ደግሞ ምን ይገርማል? ሳራ እኮ ለእኔ ሰራተኛ ሳትሆን እህቴ ነች። ቆይ ይሄን ላይ ያሳስበዋል እንዴ? ማለት የኔ ቆንጆ ሳራ ስለሆነች እኮ ነው። ትቆያለህ? ምኑ ላይ? ሳራ ሳራ እያልክ ነው። አንቺ ተኝ ውዴ። ቆይ አንተ ቁጭ ብለህ ማደር ሀሳብ ነው እንዴ ያለ? አይደለም እተኛለሁ። ቆይ ግን የሳራ መሄድ ይሄን ላይ ያሳስበክ? ከሰራተኝነቷ ውጪ ለምጠቅም ነገር አለ እንዴ? አልገባኝም። እኔም እኮ ስላልገባኝ ጠየቅኩክ። ደግሞ ትሄዳ አንድ ሰራተኛ ሄደች ለምን ይጠበስ? ሌላ ሰራተኛ እንደሆነ ይመጣል። ሳራ እኮ ረጅም ጊዜ አብራን ኖራለች። ከተጋባን ጊዜ ጀምሮ አብራን እዚህ ኖራለች። እና ከተጋባን ጀምሮ እዚህ ብትቆይስ ሰራተኝነቷ ይቀየራል እንዴ? ቆይ ሚስት ትሆናለች? ምን አይነት ስርዓት አልባ ወሬ ነው የምታወሪው? ጉዳዩን በጣም አጋነንከው። እኔ ራሱ እንዳንተ አልሆንኩ። አንቺ የሰው ማንነት ይጎልሽ ይሆናል። ምን ነው ውሽማ ነበረች እንዴ? አንቺ አምሻል እንዴ? በጣም ተንገበገብክ ብዬ እኮ ነው። ዛሬ በጤናሽ የምታወሪ አልመሰለኝም። ከአሁን በኋላ ሌላ ወሬ ካወራሽ ትልቅ ችግር ይፈጠራልሽ። አርፈሽ ተኛው። ጥለዋለን፣ ከላከላለን። እቺ ደግሞ አትመጣም እንዴ ዛሬ? ለሰዓቱም እየሄደ እኮ ነው። ኧረ ሬሳማ ዛሬ እዚህ ቤት ማደር የለበትም።
የለበትም ቅሌት ነው አለ በዚያ ቆይ ዛሬ ግን አንተኛም እንዴ? እንተኛለን። ተኝ ውዴ። እንዴ እናንተ ሳተኛ ነው የምተኛው? ተኝ አልኩሽ ውዴ። እተኛለሁ ቀስ ብዬ። ወይሽ ለምን ካልሆነ ራሳችን አናደክም? ውዴ ዛሬ ጥሩ ሙድ ላይ አይደለሁም። እሺ በቃ ተቃቅፈን እንተኛ። እሺ አንተ እንደሆነ ደረቅ ረቺ ምን አይነት ማትረባ ነች እኩለ ሌሊት ሆነ እኮ አትመጣም እንዴ? ወይኔ ሬሳማ ዛሬ እዚህ ቤት ማደር የለበትም። ዛሬ መጣል አለብን። ረሚራኔ ብቻዬን ደግሞ አልችለውም። ምን ይሻላል? አይ ዛሬማ መጣል አለበት። እዚህ ቤት ማደር የለበትም። አንቺ ምን ሆነሽ ነው ለልት ይቀርሽው እንዴ? አልተኛ አለኝ እኮ። እሺ አሁን ታዲያ እንዴት ነው የምናወጣው? አሁን እኮ በቃ ማውጣት አንችልም። እኔ እንጃ አላውቅም። ካደረ ደግሞ ይሸታል። አሁንማ በቃ ማውጣት አንችልም። ሰው ያይናል እኮ። አላውቅም ግን መውጣት አለበት። ሰምኛለሽ? ሁሉም ነገር አንቺ ችግር ነው። ለሊት እንደምንም ብለሽ አስተኝተሽ መምጣት ነበረብሽ። ቆይ እሽሩሩ አይደለም አልተኛ አለኝ። ምን ላድርግ? እኔ እንጃ ብቻ አላውቅም። እኔ ግን ይሄ ነገር በጣም እያስፈራኝ ነው። በጣም ዛሬ ማታ እናወጣዋለን። እሺ እንዴ አንቺ ሊሸት እኮ ይችላል። እንዴት ይሄን አታስቢ? አትጨነቅ። በአንድ ቀን ምንም አይሆንም። ደግሞ መርፌ እንወጋዋለን። እኔ አላውቅም። ብቻ ግን ይሄ ነገር ለአንቺ እንዴት ቀላል ነው እንደታየሽ አላውቅም። አትጨነቅ በቃ። ደግሞ ትናንት ምን ነበር ያልከኝ? ምን አልኩሽ? እንደውም ብቻችንን ሆነን አንተ ክፍል መጥቼ ናፍቀሽኛል አልኩሽ። አዎ። እና ጊዜን አትጠቀምበት በዚህ ሁኔታ? የኔ ፍቅር፣ እኔ ፍቅር ድብቆሽ በጣም ይመቸኛል። አይ ታይ ይቅርብን። ፈራህ እንዴ? አንተ ከፈራ ደግሞ አድና። አረ አይ እሺ በቃ
በዚህ ጧት ደግሞ ወደ ሲዳ ነው አንቺ በቃ ተነሽ ሂጂ እንዴ በቃ ልጅ ከዚህ የኔ ፍቅር እኔ አንተ እቅፍ ውስጥ ሆኜ ዘመኔ ቢያልፍ ምኞቴ ነው። አሁንማ እኮ በቃ ትንሽ ጊዜ ብቻ ነው የምንታገሰው። ፓስፖርታችንን ከጨረስን ይህንን ጅላጅል ወንድሜ ራቁቱን አስቀርተን ጥርግ ነው የምንለው ከዚህ ሀገር። አንተ ካለህልኝ እኔ ከማንም ጋር እጋፈጣለሁ። የኔ ቆንጆ አስበሽዋል ግን ይሄ ጅላጅል ወንድማችን ባያገባሽ ከየት አገኘሽ ነበር? ምን ይመስላል? እኔ ራሱ ብትል ይሄ ጅላጅል ወንድምህ እኔን ባያገባኝ ኖሮ አንተን የመሰለ ሸበላ ባል ከየት አገኝ ነበር? እሱስ ልክ ነሽ። ኧረ ቢያሁን ለማንኛውም ተነሽ፣ በእናትሽ ተነሽ። ቆይ ግን ምን ሆናል ዛሬ? በጣም ፈርተሃል። ቶሎ እንዲድልን የፈለግከው አንቺ ሆነሽ ነው። ድፍረታችን እኮ በጣም በዝቷል። እንዴ አስቢ እስኪ ያው እሱ ቤት ውስጥ እያለ ፍቅር ግን ምን ያህል አቅም እንዳሰተን እያየናል። ስሚ ደግሞ ከዚህ በኋላ ይሄ ሬሷ ምናምን የሚለውን ቃል አትጠቀምሽ። ለምን እንዴ አስቢ እስኪ ድንገት ይህንን ቃል ስንጠቀም ጆሮ ቢገባ ብዬ ነው። በቃ አንዳንድ የሆነ እቃው ምናምን እያልን እንጥረዋሻል። እሺ ያስተ እቃው ሚራ ምን ትሰራለሽ? ተነስተሃል እንዴ? ምን እያደረክ ነው? አዎ ተነስቻለሁ። አንቺ ራስሽ ምን እያደረግሽ ነው? እኔማ ሽንት መጣና ተነሳሁኝ። ከዛን ደግሞ ሮቤል ውሃ ሊጠጣ እዛ ጋር ቆሞ አየሁት። ከዛ ለሱም ውሃ ሰጠሁትና ከዛም በኋላ ደግሞ ውስጥ አስገብቻው እየወጣሁ እኮ ነው የተገናኘነው። እኔ እኮ ስጠፊብኝ ጊዜ ጨነቀኝ። ኪችን ፈለኩሽ፣ ሻወር ቤት አጣሁሽ። ግራ ሲገባኝ እኮ ነው። ለምን ፈለከኝ? እንዴ ለምንድን ነው የፈለከኝ? እንዴ ሚስቴ መሆንሽን ዘነጋሽው እንዴ? የኔ ባል፣ የኔ ፍቅር እንዴት እኮ እንደምወድ እኔ ራሱ እኮ ከሚስትር በጣም ነው የምትናፍቀኝ። ደግሞ ምንድነው እንደዚህ በማለዳ ጠዋት እንደ ፀሐይ ያበራሽው? ተው እባክህ አታሽኮርመም። እሺ ቻው እንግዲህ ወንድሜ። እሺ ቻው። አይዞህ ወንድሜ፣ ለዶክተሮቹ ነግሬያቸዋለሁ። በቅርብ ጊዜ ውስጥ መፍትሄ እንደሚያገኙ ነግረውኛል። እኔም እንደዛ እንደሚሆን ተስፋ አደርጋለሁ። በደንብ ይሆናል እመነኝ። በቅርቡ በሁለት እግሮች እንደ ልጅነት መሮጥ ትጀምራለህ። ወንድሜ አንተ ባትኖር ግን ምን ይወጣኝ ነበር? እንደዚህ አትበል፣ ይከፋኛል። የወንድማማቾች ፍቅር ሲያስቀና። በሉ ቻው፣ እኔ ልሂድ። ደህና ዋል። ደህና ዋሉ። ቻው። ራስን ጠብቅ እሺ ወንድሜ። እሺ። በስመ አብ ወደዛ ግን በጣም ጨንቆኝ ነበር። አንቺ ነው ዊልቸር ራሱ ወገቤን እያሳመኝ ነው። ደግሞ ዝም ብሎ ይወጣም እንዴ? ምንድነው አስሬ የምትሳሳሙ? የቀና ብቻ ባለው ባክስሜ ቀና ትላለች። አስጠጅ እንጂ
ምን ሆነሽ ነው? አትናገሪም እንዴ? ትጠይቀኛለህ እኔን? ቆይ ገድያታለሁ ብለኸኛል ነበር እንዴ?